ሰላም ጤና ይስጥልን። ነገውን ዜና መረጃዎችን እነሆ። አፋብን ቴዎድሮስ ህዝብ በደጋዳሞት ታላቅ ጀብድ እየፈጸመ ነው። በደጋዳሞት የተወቀጠው የአብይ ሰራዊት ያለ የሌለውን ኃይል ይዞ ወደ ደጋዳሞትና ጮቄ ቀጠና ለመግባት ኃይሉን አሰልፈዋል። በዚህም ወደ ደጋዳሞት ለመግባት የተሰለፈው ኃይል በደንበጫ በኩል ብርጋዴር ጀነራል ሶፊያን ሼህ የሚመሩት የ6ኛ 602ኛ ኮር የተውጣጡ ጥምር ሬጅመንቶች እስከ ሙሉ ሞተራይዝድ ሻለቃው መድፍ ቢኤም እና ዙ 23 በቋሪ ታምስ ገበያ በኩል ብርጋዴር ጀነራል መላኩ ገላና የሚመራው የምስራቅ እዝ 302ኛ ኮር የተውጣጡ ክፍለ ጦሮች ሞተራይዝድ ሻለቃ መድፍና ቢኤም ዋሸራን አስሶ ባስተሪው በኩል በተወሰነ ቦታ በእግር ጭምር በብርጋዴር ጀነራል አዲሱ የሚመራው ምስራቅ እዝ 304ኛ ኮር ሁለተኛ ሬጅመንቶች ሞተራይዝድ ሻምበል አንድ መድፍና አንድ ቢኤም ተሰማርተዋል። ሶስቱ ጀነራሎች በአካል በየግንባሮቻቸው ተሰልፈዋል። በአጠቃላይ 3 መድፍ 3 ቢኤም እና ዙ 23 አንድ ታክቲካል የግንኙነት መኪና ኦፕሬሽን በልዩ ሁኔታ የሚመሩት ሌተናል ጀነራል ደሳሌ ተሾመ፣ ሌተናል ጀነራል ማመር ተሰማ፣ ሜጀር ጀነራል ብርሃኑ ጥላሁን መሆናቸው ታውቋል። ደጋዳሞት የብልጽግና መቀበሪያ ሆኗል። የቴዎድሮስ ወታደራዊ መምሪያ ደጋዳሞት ማመር ተሰማ አረጋ ከበደ ደጋዳሞት ለመግባት በየሸንተሩና በየአለቱ እንደ ፍልፈል ተራራ እየጫሩ ከደጋዳሞት የሚወረወረውን የነፍጠኛውን አብሪ ጥይት መቋቋም አልቻሉም። ደጋዳሞት ለመግባት የተሰለፈው ያገዛዙ ሙሉ መካናይዝድ ጦር በነጻነት ኃይሉ በሚገባ ተመክቷል። መመከትን ብቻ ሳይሆን አውደ ውጊያውን ቀይረው የማመር ተሰማን ስብስብ እያነቁት ይገኛሉ። የውጊያው እቅዳቸውን በጥበብ የጦር መሐንዲሶች እየተመራ ጠላትን አፈር ከጭቃ እየቀላቀለው ይገኛል። ውጊያውም ቀጥሏል። ማመር ተሰማና አረጋ ከበደን ከደጋዳሞት አፈር ጋር ለመቀላቀል እየጠነከረ ስትራቴጂካል ያልሙ መምታትና የመደምሰስ ስራዎች በአግባቡ ተቃይተው ሂደቱ እየተገመገመ መሆኑም ታውቋል። ሌላኛው አሳዛኙ ነገር የአብይ ብልጽግና ወደ ደጋዳሞት ለመግባት አልችል ሲልና ሲያጣ በንጹሃን የአማራ ተማሪዎች ተከልሎ በእጅባ ስም ለመግባት እየሞከረ ሲሆን በዚህም የተጎዱ ተማሪዎች መኖራቸው ታውቋል። ወደ ፈተና ሲሄዱ እጀባ ሳይኖር ከፈተና ሲመለሱ እጀባ እንዴት እንዳስፈለጋቸው የሚያውቀው ጸረ አማራው የአብይ ጀነራሎች ናቸው። ከፊትና ከኋላ ተማሪዎችን በማድረግ ያለምንም ውጊያ ወደ ቀጠናው ለመግባት ያለመው የአብይ አህመድ ሰራዊት ከፋኖ ክንድ የሚያድነው ምንም ነገር እንደማይኖር እሙን ሆኗል። ሞራል አልባው የብልጽግና መንግስት ጸረ ህዝቡ ያረጋ ከበደ አስተዳደር በደጋዳሞት ቢቡኝና ሰዲ ወረዳዎች ለ12ኛ ክፍል ተፈትነው ወደ ቤታቸው የሚመለሱ ተማሪዎችን ቆይ አጅበናችሁ ነው የምትገቡ በማለት ከባድ መሳሪያ ታጥቀው እንኳን በፍርሃት ፋኖ እንዳይተኩስባቸው ተማሪዎችን እየጫኑ መኪና ከፊት ለፊት አድርገው ሞጣ ተፈትነው የተመለሱ የቢቡኝ ወረዳ ተማሪዎችን ካስተሪው ወደ ቢቡኝ ሲመለሱ በተኩስ መካከል 9 ህይወታቸው እንዲያልፍ ሆኗል። ከደንበጫ ወደ ደጋዳሞት የሚመጡ ተማሪዎችን ደንበጫ ከተማ ላይ አግተው ውለው በምሽት ወደ አንጀና ድረስ እንዳንቀሳቀሷቸውም ታውቋል። በጣም አሳፋሪና ዘግናኝ በታሪክ ታይቶ የማይታወቅ ወንጀል በብልጽግናው አገዛዝ እየተፈጸመ ይገኛል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።